ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ ማተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግ ይሆናል። የመጀመሪያው ቀዳሚ አጀንዳችን የሆነው ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ ጥረቶች እያደረገች ባለችበት በዚህ ወቅት ላይ ወደ ባህሩ የሚያስገባው ወደብ ጋር የሚያገናኛት የድልድይ ግንባታን ለመጀመር የሚያስችል እንቅስቃሴን በይፋ ጀምራለች። ኢትዮጵያ ከሌላኛዋ የኢትዮጵያን የቀይ ባህር ጥያቄ ከምትደግፍ ሀገር ጋር በደረሰችበት ስምምነት አማካኝነት የሚገነባው ይህ ድልድይ ደግሞ በስዊድን መንግስትም ተገንብቷል። ኢትዮጵያ ያበሰረችው የምስራችና በኢትዮጵያና ከሌላኛዋ የአፍሪካ ቀንድ ሀገር ጋር የተፈጠረው ጥምረት እንዲሁም ደግሞ ከስዊድን የተገኘው ድጋፍን በተመለከተም መረጃ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የአሜሪካው ፕሬዚደንት ዶናልድ ትራምፕ ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ በአሜሪካ በኩል የተጣሉባቸው ማዕቀቦች ሊያነሱባቸው ነው የሚሉ መረጃዎች አሁን ላይ በስፋት እየተሰራጩ ይገኛሉ። ከዚህ ጋር ተያይዞ ሮይተርስ ከነጩ ቤተመንግስት አገኘሁት ባለው ሰነድ መሰረት የአሜሪካ መንግስት ለኤርትራ የማዕቀብ ማንሳት እርምጃዎችን ሊያደርግ እንደሚችል ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ አሁን የአፍሪካ ቀንድ ላይ ያለው ውጥረት እየተባባሰ በመጣበት በዚህ ወቅትና በቀይ ባህር ላይ ስትራቴጂካዊ አጋር አድርገው ኢትዮጵያን አብረው እየቀጠሉ ባሉበት በዚህ ወቅት ላይ ማዕቀብ ለማንሳት የሚያስችሉ ደረጃዎች ላይ ምን አደረሳቸው፣ ለኢትዮጵያ የሚያመጣው እድልስ ምንድን ነው በሚለው ጉዳይ ላይ ዝርዝር መረጃን ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እጠይቃችኋለሁ። ወደ ዛሬው ቀዳሚ የመጀመሪያ አጀንዳም ተሻገርኩኝ። አብራችሁ ይቆዩ። የመጀመሪያው ቀዳሚ አጀንዳችን ኢትዮጵያ ወደ ቀይ ባህር ለመግባት የተለያዩ ጥረቶችን እያደረገች ባለችበት በዚህ ወቅት ላይ አሰብ ወደብ ላይ ከምታነሳው የታሪክና የሕግ ባለቤትነት በተጨማሪ ከራስ ገዟ ሶማሊላንድ ጋር እንግዲህ የሁለትዮሽ ስምምነትን በመፍጠር የበርበራ ወደብን በመጠቀም ወደ ቀይ ባህር ለመሻገር የተለያዩ ጥረቶችን እያደረገች ትገኛለች። ኢትዮጵያ የበርበራ ወደብን ተጠቅሜ ወደ ቀይ ባህር እገባለሁ፣ ለዚህ ደግሞ በምትኩ ለራስ ገዟ ሶማሊላንድ የሉዓላዊነት እውቅና እንሰጣታለሁ የሚል አጀንዳን ካነሳችበት ጊዜ ጀምሮ በአፍሪካ ቀንድ ላይ ያሉ ውጥረቶች እየተበራከቱ መጥቷል። ምንም እንኳን ኢትዮጵያ ለራስ ገዟ ሶማሊላንድ ቀዳሚዋ ሉዓላዊነት እውቅና የምትሰጥ ናት ብለው እነ ግብጽ፣ እነ ኤርትራ፣ እነ ሱዳን እንዲሁም ደግሞ ጅቡቲን ጨምሮ ሶማሊያ ተቃውሟቸውን ሲያሰሙ ቢቆዩም ለኢትዮጵያና ለራስ ገዟ ሶማሊላንድ ወዳጅ የሆነችው እስራኤል የሉዓላዊነት እውቅናን ለሶማሊላንድ ሰጥታታለች። ታዲያ አሁን ላይ እስራኤል ሶማሊላንድ የሉዓላዊነት እውቅናን ሰጥታ እየተጠበቀ ባለበት በዚህ ወቅት ላይ ህንድ፣ የተባበሩት አረብ ኤምሬትና ግሪስ በቀጣይ ለራስ ገዟ ሶማሊላንድ የሉዓላዊነት እውቅናን የሚሰጡ ሀገራት ናቸው ተብሎ ሲጠበቅ በኢትዮጵያና በራስ ገዟ ሶማሊላንድ መካከል በተደረሱ መግባባቶች እየተደረጉ ባሉ የሁለትዮሽ ስምምነቶች አማካኝነት የኢትዮጵያ ባለስልጣናት በቶጎ ዋጄሌ ድንበር ላይ ድልድይ እንደገና ለመገንባት የሚያስችል ስምምነት ላይ ደርሰው የቶጎ ዋጄሌ ድንበር ላይ የሚገነባውን ድልድይ የመጀመሪያ ምዕራፍ ለማስጀመር የግንባታ ስነስርዓት ወይም ደግሞ ማስጀመሪያ መርሃ ግብር ላይ ተገኝተዋል። እዚህ መርሃ ግብር ላይ ሲገኙ የድልድይ የሚገነባው በነገራችን ላይ ሶማሊላንድ እና ኢትዮጵያን የሁለትዮሽ ግንኙነታቸውን በይፋ የሚያረጋግጥ ኢትዮጵያ የበርበራ ወደብን በመጠቀም ወደ ቀይ ባህር ለመግባት የምታደርገውን ጥረት የመጀመሪያ ምዕራፍ የገለጠ ከወራት በፊት የራስ ገዟ ሶማሊላንዱ ፕሬዚዳንት አብዱራህማን ኒሮ ከሲኤንኤን አፍሪካ ጋር በነበራቸው ቆይታ እንደገለጹት በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሰው የንግድ ስምምነት ተጠናቆ አሁን ላይ ወደ ተግባር ሊገባ እንደሚችል ገልጸዋል። ይህም በገለጹበት በኋላ የተለያዩ ሁኔታዎች ይፈጠራሉ ተብሎ ሲጠበቅ የመካከለኛው ምስራቅ ጦርነት ይፈነዳል። የመካከለኛው ምስራቅ ጦርነት ሲፈነዳ ደግሞ እነ አሜሪካና እነ እስራኤል ጨምሮ ኢራን በአፍሪካ ቀንድ ላይ ስትራቴጂካዊ የተባሉ ቦታዎችን በመቆጣጠር ጦርነቱ ላይ ሰርቫይቭ ለማድረግ ወይም ጦርነቱ ላይ ለመቋቋም ጥረቶችን ያደርጋሉ። በዚህ መካከል በኢትዮጵያና በራስ ገዟ ሶማሊላንድ መካከል የተደረሱ ስምምነቶች የመፈጸሚያ ጊዜያቸው እንዲስተጓጎሉ ወይም ደግሞ የተጨማሪ ጊዜን እንዲወስዱ አድርጓቸዋል። ታዲያ አሁን ላይ በአፍሪካ ቀንድ ያለው ውጥረት እየተጠናከረ በመጣበት በዚህ ወቅት ላይ ጅቡቲን ብቸኛ አማራጭ አድርጋ ኢትዮጵያ እንዳትጠቀም የራስ ገዟ ሶማሊላንዱን የበርበራ ወደብን ለመጠቀም የሚያስችሏትን እንቅስቃሴዎችን ጀምራለች።
ወደቡን ለመጠቀም ደግሞ ከሚያስፈልጓቸው የመሰረተ ልማቶች መካከል የበርበራ ወደብን በቀጥታ ከኢትዮጵያ ጋር የሚያገናኙ የድልድይ መንገዶች ተጠቃሽ ናቸው። ያንን ነው በኢትዮጵያና በሶማሌላንድ መካከል በተደረሰ መግባባት ለመገንባት የሚያስችል የማስጀመሪያ ፕሮግራም ላይ የተገኙት። አሁን ላይ በኢትዮጵያና በተባበሩት አረብ ኤምሬት ወይም በሶማሌላንድ መካከል ያለውን ግንኙነት የሚያውቁ ሰዎች ኢትዮጵያ በበርበራ ወደብ ላይ የምታደርጋቸው ልማቶች በሙሉ በተባበሩት አረብ ኤምሬት ድጋፍ ነው ወይም ደግሞ በእስራኤልና በአሜሪካ ድጋፍ ነው ሊደረጉ የሚችሉ ተብሎ እየተገለጸ ባለበት በዚህ ወቅት ላይ አውሮፓዊቷ ሀገር ስዊድን የሶማሌላንድ እና የኢትዮጵያን ቁልፍ የሆነ የንግድ መተላለፊያ መንገድን ማሻሻያ ተብሎ እየተሰሩ ያለው የቶጎ ዋጃሌ ድንበር ላይ የሚገነባውን ድልድይ ጨምሮ ሌሎች ሜጋ ፕሮጀክቶች ላይ ያላትን ድጋፍ አሳይታለች። ይሄ ማለት ከነ ግሪክ ከነ ህንድ እና ከተባበሩት አረብ ኤሚሬት ከኢትዮጵያ በተጨማሪ ሶማሌላንድ በቅርቡ የሉዓላዊነት እውቅና ታገኛለች ወይም ይሰጧታል ተብሎ ከሚጠበቁ ሀገራት ተርታ ስዊድንን እንድትመደብ አድርጓታል። ስለዚህ ኢትዮጵያ አሁን ላይ የምትገነባው ድልድይ አሁን ላይ በሶማሌላንድ እና በኢትዮጵያ መካከል ያለውን የንግድ ግንኙነት ይበልጥ የሚያቀላጥፍ ብቻ ሳይሆን ኢትዮጵያ በርበራ ወደብን በመጠቀም ወደ ቀይ ባህር በምታደርገው ጉዞ ላይ ጉዞዋን አጭር፣ ፈጣን እንዲሁም ደግሞ ትንሽ አነስተኛ የሚባል ወጪን የምታወጣበት እንድትሆን የሚያስችላት ነው። ከዚህ ድልድይ ጋር የበርበራ መተላለፊያ ወይም ደግሞ የድንበር መተላለፊያ ሆኖ የሚያገለግል ነው። በኢትዮጵያና በሶማሌላንድ መካከል ይህ የድንበር መተላለፊያ ድልድይ መገንባት ማለት በሁለቱም ሀገራት መካከል የደህንነት ችግሮች እንዳይነሱ ደግሞ የኢኮኖሚ ስርዓቱ እንዲፋጠን ከዛም ባለፈ ደግሞ የአንድ ወደብ ግንኙነቶች ሊኖራቸው የሚገቡ መሰረታዊ የሆኑ የልማት ስራዎች ወይም ደግሞ ማሟላት የሚገባቸውን መሰረታዊ መስፈርቶችን በማሟላት ተጠቃሚነት እንዲረጋገጥ የሚያደርግ ነው። ሶማሌላንድ እና ኢትዮጵያ በዚህ ድልድይ ይገናኛሉ ማለት ኢትዮጵያ በጅቡቲ ወደብ ላይ ያላትን ጥገኝነት ግማሽ በግማሽ በሚባል መልኩ በመቀነስ ወደ ሶማሌላንድ ወደቦች ፊቷን ታዞራለች። ኢትዮጵያ ወደ ሶማሌላንድ ወደቦች ፊቷን የምታዞር ከሆነ ደግሞ ጅቡቲ ከኢትዮጵያ የምታገኘው ጥቅም ስለሚቀርባት ዛሬም ድረስ በሚስጥራዊ መንገድ እነ ሳውዲ አረቢያን ጨምሮ ወደ ተለያዩ ዓለማችን ሀገራት ለራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናን እንዳይሰጣት ጭምር ደብዳቤዎችን እየጻፈች ቅሬታዎችን እያቀረበች ነው የምትገኘው። ስለዚህ ኢትዮጵያና ሶማሌላንድ ከደረሱበት መግባባት ጋር ተይዞ የንግድ እንቅስቃሴዎች መጠናከራቸው በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ አጠናክሮ ንግዱ እንዲቀላጠፍ የሚያደርግ ነው። ለዚህ ደግሞ መሰረታዊ የሆኑ የመሰረተ ልማት ግንባታዎች ወሳኝነት እንዳላቸው ጭምር ተገልጿል። ለዚህም ነው ይህንን የድንበር መተላለፊያ መገንባት እጅግ መሰረታዊና አስፈላጊ ጉዳይ የሆነው። ይህን ለማድረግ በኢትዮጵያና በሶማሌላንድ ድንበር መካከል ደህንነቱ የተጠበቀ አካባቢ ያስፈልጋል። የሰላም ሁኔታ ሊረጋገጥ ያስፈልጋል። ኢትዮጵያ አሁን ላይ ባለው ሁኔታ ከራሷ አልፋ የሌሎች ጎረቤት ሀገራትን ደህንነት በማስጠበቅ ሚና ላይ እየተጫወተች ያለችውን ሮል መነሻ በማድረግ ሶማሌላንድና ኢትዮጵያ መካከል በሚፈጠሩ መግባባቶች የሶማሌላንድ መንግስትም ሆነ የኢትዮጵያ መንግስት በጋራ ሆነው የቶጎ ዋጄሌ ድንበር ላይ ድልድይን በመገንባት የሁለትዮሽ ግንኙነታቸውን ይበልጥ የሚያጠናክሩበት እድል አለ። ሁለቱ ሀገራት ግንኙነታቸውን ማጠናከራቸው ብቻ ሳትሆን ስዊድን የምትባል ሀገር ሀያላን ሀገራት በሶማሌላንድ ዙሪያ ላይ ጦራቸውን ለማስፈር እየተወዳደሩ ባሉበት በዚህ ወቅት ላይ በሶማሌላንድ እና በኢትዮጵያ ግንኙነት መካከል ያሳየችው ፍላጎት ስዊድንም በሶማሌላንድ ላይ ያላትን ኢንተረስት ደግሞ በቀይ ባህር ዳርቻ ላይ ጦሯን ለማስፈር በቀይ ባህር ዳርቻ ላይ የራሷን ክንድ የራሷን ታሪክ ለመጻፍ በምታረገው ጥረት ላይ ተጨባጭ የሆነ እድልን ለማግኘት የምታረገው የጥረት አካል ተደርጎም የሚወሰድ ነው። ስለዚህ ሶማሌላንድ አሁን ላይ ከአሜሪካ፣ ከእስራኤል፣ ከህንድ፣ ከግሪስ እና ከተባበሩት አረብ ኤሚሬት ኢትዮጵያ በተጨማሪ እነ ስዊድንን የመሳሰሉ ሀገራትንም በቀይ ባህር ዳርቻ ላይ እያፎካከረች የጦር ቤዛቸውን በመገንባት ደግሞ የባህር ኃይላቸውን ጭምር በማስፈር በአፍሪካ ቀንድ ላይ ስትራቴጂካዊ የመሆን እድሏን ያጎላላታል። ሶማሌላንድ ግን ለብቻዋ ስትራቴጂካዊ ልትሆን አትችልም። ሶማሌላንድ ስትራቴጂካዊ አጋር ለመሆን በምታደርገው ጥረት ላይ ከሁሉም ሀገራት ጋር ሶማሌላንድ ላይ ዛሬ ላይ ፍላጎት እያሳዩ ካሉ ሀገራት ጋር ጠንካራ የሚባል ዲፕሎማሲያዊ፣ ሚሊታሪያዊ፣ ፖለቲካዊ ጥምረት ያላት ኢትዮጵያ የምትባል ሀገር ታስፈልጋታለች። ለዚህም ነው ሶማሊያ
በርበራ ወደብን ጨምሮ ከኢትዮጵያ ጋር የደረሰችበትን መግባባት እንዳይፈጸም እሰራለሁ ስትል ሶማሌላንድ የሉዓላዊ አገርነት እውቅና ይገባታል ብቻ ሳይሆን እድላችንን በራሳችን የመወሰን መብት አለን። ስለዚህ ከኢትዮጵያ ጋር የሚፈጠሩ የትኛውም አይነት የሁለትዮሽ ግንኙነት በእኛ ፍቃድ የሚደረግ ነው። የንግድ ግንኙነታችንን ፈጽመናል። ተፈጻሚነቱን በቅርብ ጊዜ ይረጋገጣል። ቀጣዩ ምዕራፍ የባህር ኃይልን ማስፈር ለኢትዮጵያ የቀይ ባህርን አክሰስ ወይም ደግሞ መግቢያ ቁልፍ መስጠት እንደሆነ ጭምር ሲገልጽ ቆይቷል። ስለዚህ አሁን ላይ ስዊድን ሌላኛዋ ታምራት ፈጣሪ ሀገር ሆና ቀርባለች። ኢትዮጵያ ደግሞ ወደ ወደቡ የምትገባበትን እድል አግኝታለች ማለት ነው። አሁን ላይ ስዊድን ይህንን የኢትዮጵያና የሶማሌላንድን ቁልፍ የንግድ መተላለፊያ መንገድ ማሻሻያ ፕሮጀክቶችን ከመደገፍ ባለፈ በዚህ የማስጀመሪያ መርሃ ግብር ላይ የሶማሌላንድ ከፍተኛ ባለስልጣናት ተገኝተዋል። የኢትዮጵያ ከፍተኛ ባለስልጣናት ተገኝተዋል። ስዊድን ድጋፍ ከመግለጽ ባለፈ በኢትዮጵያ የስዊድን አምባሳደር በቦታው እንዲገኙ አድርጋለች። ማግኑስ ሌናስትሬን የተባሉትን አምባሳደሯ በሶማሊላንድ እና በኢትዮጵያ መካከል በሚገነባው በዚህ ድልድይ ፕሮጀክት ላይ እንዲገኙ አድርጋለች። ይህ ፕሮጀክት በነገራችን ላይ የክልሉን ግንኙነት የሚያጠናክር ነው። ይህ ደግሞ በኢትዮጵያና በሶማሊላንድ ብቻ ሳይሆን በአፍሪካ ቀንድ ላይ ያሉ ሀገራትን የንግድ ግንኙነትን ያሳድጋል። እነዚህ ሀገራት እነማን ናቸው ካልን ግን በኢትዮጵያና በሶማሊላንድ መካከል ያለውን ግንኙነት የሚደግፉ ኢትዮጵያ ወደ ቀይ ባህር የምታደርገውን ጥረት ሊደግፉ የሚችሉ ሀገራት ናቸው። በዚህ አማካኝነት የዚህ የድንበር ላይ ድልድይ መገንባት ከኢትዮጵያና ከሶማሊላንድ በተጨማሪ ሌሎች የአፍሪካ ቀንድንም አዲስ ተስፋ የያዘ ነው። ለዚህም ደግሞ ስዊድን ያላትን ድጋፍ ገልጻለች። አምባሳደሯን እንግዲህ ፕሮጀክቱ ድረስ በመላክ ነው ይህንን ተግባሯን ያሳየችው ማለት ነው። ስለዚህ የአፍሪካ ቀንድ ጉዳይ አሁን ላይ እኛ እንደምናስበው እየሆነ ሳይሆን ኢትዮጵያን ከቀይ ባህር ለማራቅ እየሰሩ ያሉት እነ ኤርትራና እነ ግብጽ በፈለጉትና ባቀዱት መንገድ ብቻ ሳይሆን እንግዲህ ዓለም አቀፉ ሁኔታና አስቻይ የሆኑ ዓለም አቀፍ እውነቶች በሚያደርጓቸው መንገዶች ኢትዮጵያ ድጋፎችን እያገኘች በሶማሌላንድ በኩል ወደ ቀይ ባህር የምትተነፍስበትን እድልም እያገኘች ትገኛለች። ስለዚህ በባሌም ሆነ በቦሌ ወደ ቀይ ባህር አንገባም የሚለው ንግግር አንዱ ማረፊያ የሚሆነው ኢትዮጵያ በራስ ገዟ ሶማሌላንድ በኩል ወደ ቀይ ባህር ለመግባት የምታደርገው ጥረት ነው። ሆርን ዲፕሎማት ነው እንግዲህ ይህንን ዘገባ ያወጣው። ወደ ሁለተኛው አጀንዳም ተሻገርኩ። ሁለተኛው አጀንዳችን በአሜሪካና በኤርትራ መካከል ያለው አሁናዊ ሁኔታ ነው። በአሜሪካና በኤርትራ መካከል ባለው አሁናዊ ሁኔታ አሜሪካ በቀይ ባህር ዳርቻ ላይ የበላይነት ለመውሰድ ስትራቴጂካዊ የሆኑ ወደቦች ወይም ደግሞ የቀይ ባህር መዳረሻ ያላት ኤርትራ ጋር የሁለትዮሽ ዲፕሎማሲያዊ ግንኙነትን ለመፍጠር እየሰራች ትገኛለች። የሁለትዮሽ ዲፕሎማሲያዊ ግንኙነት መፍጠራቸው ናቹራል ወይም ደግሞ በተፈጥሮ ችግር የሚሆን ጉዳይ አይደለም። አሜሪካ በኤርትራ ላይ እስከዛሬ በጆን ባይደን ዘመነ መንግስት ጀምሮ እስካሁን ባሉ ጊዜያት በአሜሪካ ላይ የተጣሉ የተለያዩ ማዕቀቦች አሉ። አንደኛው ማዕቀብ በፌዴራል መንግስቱና በህወሓት ከፍተኛ መንግስት ባለስልጣናት መካከል በነበረው ጦርነት ላይ በኤርትራ መንግስት ላይ የተጣለው ማዕቀብ ነው። አሜሪካ እነዚህን ማዕቀቦችን ለማንሳት በምታደርገው ጥረት ላይ ከኤርትራ ላይ ማዕቀቦችን አንስታ ከኤርትራ ጋር ያላትን የዲፕሎማሲ ግንኙነት ለማደስ ጥረት እያደረገች ነው የምትገኘው ሲል ሮይተርስ ጁሊያ ፓራቪቺኒ በተባለ ጸሐፊ በኩል እንግዲህ ሀሳቡን ገልጿል። ሮይተርስ ይዞት የወጣው ዘገባ ከነጩ ቤተመንግስት አፈትልኮ የወጣ መረጃ ወይም ደግሞ ከነጩ ቤተመንግስት በሰነድ ደረጃ የወጣ መረጃን ይላል። አሜሪካ አሁን ድረስ ባለው ሁኔታ ላይ ኤርትራን ከዚህ በፊት አስቀድማ በ26 የደህንነት እቅዷ ላይ ስጋት ከሆኑባት የአፍሪካ ሀገራት መካከል ወይም ደግሞ በአፍሪካ ቀንድ ላይ ከሚገኙ ሀገራት መካከል በቀዳሚነት አስቀምጣ ቆይታለች። ስጋትና ስትላት ከቆየች በኋላ ከኢራን ጋር ወይም ደግሞ በመካከለኛው ምስራቅ ጦርነት አማካኝነት የተዘጋው የሆርሙዝ ሰርጥ መዘጋት፣ የሜዲትራኒያን የንግድ እንቅስቃሴ ደህንነት ለማስጠበቅ፣ በቀይ ባህር ላይ ያላትን ፍላጎት ለማሳደግ እና ተጽዕኖ ፈጣሪነቷን ለማሳደግ በምታደርገው ጥረት ላይ አሜሪካ ከኤርትራ ጋር ስትራቴጂካዊ የተባለ ጥምረት ወይም ደግሞ ወዳጅነት መፍጠር ምርጫ የሌለው ጉዳይ እንደሆነ ትረዳለች። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ የጆን ባይደን ዘመነ መንግስት የተጣሉ ማዕቀቦችን በማንሳት ጭምር ከኤርትራ ጋር ያላቸውን የሁለትዮሽ ግንኙነት አድሰውና ማዕቀቦችን አንስተው ወደ ኤርትራ ወደቦች ወይም ደግሞ የኤርትራ የቀይ ባህር ዳርቻዎች የመጠጋት ፍላጎት እንዳላቸው ጭምር ሲገለጽ የቆየው። አሁን ላይ ባለው ሁኔታ የሱዳን እርስ በርስ ግጭት አለ። ደን ደግሞ በሶማሊያ ያለው መንግስታዊ ቀውስ አለ። ከዛ ደግሞ በኢትዮጵያና በኤርትራ መካከል ከዛሬ ነገ ይፈነዳል ተብሎ የሚጠበቀው ውጥረት አለ። አሜሪካ ከኤርትራ ጋር ያላትን የዲፕሎማሲ ግንኙነት አንዱ ልታድስበት የምትፈልገው ምክንያት ተብሎ ሮይተርስ ላይ የተጠቀሰው በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ለየለት ጦርነት እንዳያመራ ነው።
አሜሪካ ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት ይታወቃል። የቀይ ባህር ደህንነትን ለማስጠበቅ አሜሪካ ኢትዮጵያን ስትራቴጂካዊ አጋር አድርጋታለች። ስትራቴጂካዊ አጋር ከማድረግም በተጨማሪ ደግሞ የአሜሪካ የአፍሪካ እዝ አዛዥ ጀነራል ዳግቪን አንደርሰን ኢትዮጵያ ድረስ በተደጋጋሚ እንዲመጡና በቀጠናዊ ጉዳዮች ላይ እንዲመካከሩ ተደርጓል። የሱዳን የእርስ በርስ ጦርነት ላይ የአሜሪካ ሚና የሚታወቅ ነው። ጦርነቱ እንዲቋጭ ከነ ግብፅ፣ የተባበሩት አረብ ኤሚሬት እና ሳውዲ ጋርም እየመከረች ነው ያለችው። በኢትዮጵያ አንጻር የኢትዮጵያን የቀይ ባህር ጥያቄ ጋር ተያይዞ አሜሪካ ኢትዮጵያን የቀይ ባህር ደህንነትን ለማስጠበቅ ታዋጣኛለች፣ ትበጀኛለች ብላ ስትራቴጂካዊ ጥምረትን ከፈጠረች በኋላ ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት ወደ ጎን ትታ ከኢትዮጵያ ጋር በጦር አቅምም በኢኮኖሚም በዲፕሎማሲም በፖለቲካም ከማትወዳደርና ከማትመጣጠነው ኤርትራ ጋር ያለምንም ምክንያት የሁለትዮሽ ግንኙነት ልትፈጠር አትችልም። አሁን ላይ ባለው ሁኔታ የመካከለኛው ምስራቅ ጦርነት እየተጠናከረ መጥቶ የነዳጅ ዋጋ መናር፣ የሀያላን ሀገራት በቀይ ባህር ዳርቻ ላይ የሚኖራቸው ሚና የመሳሰሉት ነገሮች እጅግ አስፈላጊ ናቸው። ስለዚህ ሀያልነታቸውን ማስቀጠል የሚፈልጉት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከኤርትራ ጋር ዲፕሎማሲያቸውን ሊያስተካክሉና ሊያርሙ ይችላሉ። አሁን ኢትዮጵያ በታሪክና በሕግ ባለቤት የሆነችበት የአሰብ ወደብ ላይ ጥያቄ እያቀረበች ነው ያለችው። አሜሪካም የኤርትራን የቀይ ባህር ዳርቻዎች ለመጠቀም ነው እነዚህ ማዕቀቦችን አንስታ ከኤርትራ ጋር የሁለትዮሽ ግንኙነት ለመፍጠር እየጣረች ያለችው። ይህን መነሻ አድርገው የኤርትራ መንግስት ባለስልጣናት በሰሞኑን በተለያዩ ማህበራዊ ድረገጾች ላይ ያስተላለፉት መልእክት በጣም የሚያስገርም ነው። ምጽዋም ምን በለው የአሰብ ወደብን ጨምሮ ሌሎች አካላት ኤርትራ ለድርድር የምታቀርባቸው በልውውጥ የምታቀርባቸው ሳይሆኑ ለነፃነቷ ማሳያ ለሉዓላዊነቷ ዋጋ ከፍላ የታገለችባቸው ሀብቶቿ ናቸው እያሉ ነው። ለረጅም ዓመታት በተደጋጋሚ የኤርትራው ፕሬዚዳንት ኢሳያስ አፈወርቂ በዓመት አንዴ በሀገራቸው ብሔራዊ ቴሌቪዥን ጣቢያ ላይ ቀርበው በሚያደርጉት ንግግር ከአሜሪካ ጋር ያላቸውን ግንኙነት ማደስ እንደሚፈልጉ ይገልጻሉ። ግን አሁን ላይ ደግሞ አሜሪካ ከኢትዮጵያ ጋር በቀይ ባህር ዙሪያ ላይ እያደረገች ያለችው ንግግር፣ አሜሪካ ለኢትዮጵያ የቀይ ባህር ጥያቄ እየሰጠች ያለችው ምላሽ ተከትሎ አሜሪካ ኢትዮጵያ ወደ ቀይ ባህር እንድትገባ ወይም ደግሞ አሰብ ወደብን እንድትወስድ ከሚፈቅዱ አካላት ተርታነች ብላ በማሰብ ኤርትራ የአሜሪካን የእንስማማ ወይም ደግሞ ዲፕሎማሲያዊ ጥምረት እንፍጠር የሚል ጥያቄ እንደ ቀልድ አትመለከተውም። በከፍተኛ ትኩረት ነው የምትመለከተው። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ ነው እንግዲህ ሮይተርስ የነጩ ቤተ መንግስት ሰነዶች እንደሚያሳዩት አሜሪካ ከኤርትራ ላይ ማዕቀቦችን በማንሳት የሁለትዮሽ ግንኙነቷን ማደስና ማስተካከል ትፈልጋለች። ያንን ለማድረግ ደግሞ የተለያዩ ጥረቶች እየተደረጉ ነው የሚል መረጃዎች የወጡት ማለት ነው። ኤርትራ አሁን ባለችበት ሁኔታ ማዕቀቦችን የማታስነሳ ከሆነ የኢትዮጵያ ጦር እያደረገ ያለው ዝግጅት፣ ልዩነቶች መስፋት ኤርትራን ሁልጊዜ በስጋት ውስጥ እንድትቀመጥ ያደርጋታል። ግብፅ ደግሞ ለኤርትራ የስጋት ዋስትና ልትሆናት አትችልም። ሱዳን ለኤርትራ የስጋት ዋስትና ልትሆናት አትችልም። ስለዚህ ይህን መነሻ አድርገው ኤርትራ የጦር መሳሪያን በአግባቡ ለመታጠቅ ሰራዊቷን ለማጠናከር እንዲሁም ደግሞ ከሌሎች ሀገራት ጋር ያላትን ግንኙነት ለማጠናከር ስትል የአሜሪካን የዲፕሎማሲ ጥሪ ያለምንም ምርጫ ልትቀበል ትችላለች። ያለምታደርግ ከሆነ ደግሞ አሜሪካ ኢትዮጵያና ኤርትራ መካከል ያለው የግጭት ውጥረት እንዲቀዘቅዝ አድርጋ ግጭቶች እንዳይፈጠሩ በማድረግ ኢትዮጵያ በሕግና በሰላማዊ መንገድ ወደ ቀይ ባህር እንድትገባ ኢንክሉዲንግ አሰብን አጠቃላ እንድትይዝ የሚያስችል እድሎችን ታገኛለች። ለዚህም ነው የኤርትራ መንግስት ባለስልጣናትና ሚዲያ ላይ የምታዩቸው አካላቶች ልክ አሜሪካ የዲፕሎማሲ ግንኙነቷን አስተካክላ ማዕቀቦችን ልታነሳ ነው ሲባል ውጥረት ውስጥ የገቡት፣ መደናገጥ ውስጥ የገቡት፣ ውር ማለት የጀመሩት ለኢትዮጵያ የተለየ እድል ያመጣል የሚል ስጋት ስላላቸው። ስለዚህ አሜሪካ ከኤርትራ ጋር ያላትን የሁለትዮሽ ግንኙነት ታድሳለች። የኢትዮጵያን የባህር በር ጉዞም ደግሞ ትደግፋለች። ለኢትዮጵያ መልካም የሚባል ድልን የሚያመጣ ነው። ለኤርትራ ግን ከጥሩነቱ ይልቅ መጥፎነቱ ነው። ምክንያቱም አሜሪካ በሰብአዊና ዲሞክራሲያዊ መብት ጥሰቶች ላይ፣ አምባገነናዊ ስርዓቶች ላይ እንደማትደረደር ይታወቃል። የተባበሩት መንግስታት ድርጅት ኤርትራ ምን ብሎ እንደሚጠራ ይታወቃል። አሜሪካ በራሷ ምን ብላ እንደፈረጀቻት ይታወቃል። ስለዚህ የኤርትራው ፕሬዚዳንት ኢሳያስ አፈወርቂን ከስልጣን እስከ ማስወገድ የሚደርስ እርምጃ አሜሪካ ልትወስድ እንደምትችል ጭምር እየተነገረ ይገኛል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬህይወት ዮሐንስ ነበርኩኝ። በቀጣይ በሌሎች ዝግጅቶች ተመልሼ እመጣለሁ። እስከዛው ግን ቸር ቆዩ።